እንደምን አላችሁ ውድ ተማሪዎች። በዛሬው ዕለት የምናየው የ9ኛ ክፍል ባዮሎጂ ትምህርት ዩኒት 1 ነው። ዩኒት 1 ፓርት 2። ስለዚህ ዩኒት 1 ፓርት 2 ላይ የምናየው ከፓርት 1 የቀጠለ የቱቶሪያሉን ፓርት ነው የምናየው። ከዛ ደግሞ ጥያቄዎች ያዘጋጀናቸው አሉ እዚህ ዩኒት ላይ፣ እነሱን ጥያቄዎች አብረን እንሰራለን። ከሳይሆን ያው ሌሎች የትምህርት አይነቶችንም እንደዚሁ አብረን እየሰራ እንገኛለን ከሌሎች ተማሪዎች ጋር። እናንተም የዚህ ዩቲዩብ ቻናል ቤተሰብ ሆኑ። ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ለጓደኞቻችሁም እንደዚሁ እያስተዋወቃቸው እንላለን። አሁን ወደ ቶፒክ እንለፍ። 1.6 ጄኔራል ላቦራቶሪ ሴፍቲ ሩልስ። አሁን ስለ ላቦራቶሪ ኢኩዊፕመንቶች አይተናል። ከላቦራቶሪ ውጭ የምንጠቀማቸው የባዮሎጂ ቱሎችን አይተናል ፓርት 1 ላይ። እነዚህን የላቦራቶሪ ቱሎች ስንጠቀም፣ ኬሚካሎች ስንጠቀም ሴፍቲ ሩልስ የምንለዋለን ወይም ደግሞ ህጎች አሉ። ላቦራቶሪ ውስጥ እንዴት መጠቀም እንዳለብን ጋይድ ላይኖች አሉ። የመጀመሪያው ሴፍቲ ነው። ሴፍቲ ወይም ጥንቃቄ ስንል ፕሮቴክሽን ፍሮም ሃርም ኦር ዴንጀር፣ ራስን ከሚጎዳ ነገር ከአደገኛ ነገር መጠበቅ። የሚጎዳ ነገር ምን ሊሆን ይችላል? አሲዳማ የሆነ ነገር አይናችን ላይ ሊረጭ ይችላል። ኦር ደግሞ እጃችንን የሚቆርጠን ነገር ሊሆን ይችላል። ኦር የሚያቃጥል ነገር ሊሆን ይችላል። ስለዚህ ከእነዚህ ነገሮች ራስን ፕሮቴክት ማድረግ መጠበቅ ሴፍቲ ይባላል። ኮንትሮሊንግ ሃዛርድስ ቱ ሜንቴን አክሴፕተብል ሪስክ፣ የአክሴፕተብል ሪስክ ሜንቴን ለማድረግ ሃዛርድስ ጎጂ ነገሮችን ኮንትሮል ማድረግ። ላብ ሴፍቲ ኢዝ ኢሴንሻል ቢፎር ኤኒ ኤክስፐሪመንት። ስለዚህ ላብ ሴፍቲ ማንኛውም ኤክስፐሪመንት ከመሰራቱ በፊት፣ ማንኛውም የላቦራቶሪ ምርምር ከመሰራቱ በፊት ወሳኝ ነው ማለት ነው። ይሄ ላብ ሴፍቲ ወርኪንግ ኬርፉሊ ፕሪቨንቲንግ ማይነር ኢሹስ ፍሮም ስካሌቲንግ ኤንድ ኦልዌይስ ኪፒንግ ሴፍቲ ኢን ማይንድ። ኪ ሩልስ እናያቸው። እነዚህ ኪ ሩል የሚባል ፎሎ ኢንስትራክሽንስ፣ ኢንስትራክሽን ለእያንዳንዱ የምንሰራው የላቦራቶሪ ስራ ኢንስትራክሽኖች አሉ፣ መመሪያዎች አሉ። እነሱ ፎሎ ማድረግ መከተል። ምን ማድረግ? ሪድ ኤንድ አንደርስታንድ ኦል ስቴፕስ ኦፍ ፕሮሲጀር። ፕሮሲጀሮች አሉ አይደለ? የሆነ ኬሚካል ለምሳሌ ለመሞከር ከሆነ መጀመሪያ እንደዚህ አድርጉ፣ ከዛ ይህን አድርጉ፣ ከዛ እንደዚህ አድርጉ የሚል ኢንስትራክሽን ይኖራል፣ ማኑዋል ይኖራል። እሱን በጥንቃቄ ማንበብ እና ፎሎ ማድረግ። ሃው ቱ ኦፐሬት በንሰን በርነር ቢፎር ዩዚንግ ኢት። በንሰን በርነር ያልነው ለምን የሚያገለግል ነው ብለናል? የሆነ ነገርን ለማያያዝ ለማቀጣጠል የሚያገለግለን ተቀጣጣይ ነገር ነው። ስለዚህ እሱን እንዴት ነው የምንጠቀም የሚለውን ነገር ማወቅ አለብን። ለምሳሌ መጀመሪያ ሌላው ሩል ምንድነው? ኖ ሴፍቲ ኢኩዊፕመንት ሎኬሽንስ። እነዚህ ሴፍቲ ኢኩዊፕመንት ሎኬሽን የሚባሉት ለጥንቃቄ የተቀመጡ የተለያዩ እቃዎች አሉ። እነሱ የት አካባቢ እንዳሉ መጀመሪያ ማየት አለብን። ድንገት እሳት ቢነሳ ፋየር ኤክስቲንግዊሸር የቱ ጋር እንዳለ ማወቅ አለብን። የእሳት ማጥፊያ ማለት ነው። ፈርስት ኤድ ኪት፣ የመጀመሪያ ሕክምና የምንሰጥባቸው የተለያዩ ሳጥኖች ይኖራሉ። እነሱ የቱ ጋር እንዳሉ ማወቅ ይኖርብናል። አይዎሽ ስቴሽን፣ ድንገት ወደ አይናችን አሲድ ወይ ቤዝ ቢረጭብን ቶሎ ብለን የምንታጠብበት ኤሪያውን ማወቅ አለብን። የላቦራቶሪ ኢንቫይሮንመንት ማወቅ ይኖርብናል። ፎር ኤግዛምፕል ቼክ ዛት ፋየር ኤክስቲንግዊሸርስ አር ፋንክሽናል ቢፎር ስታርቲንግ ኤክስፐሪመንትስ። ፋየር ኤክስቲንግዊሸር መኖሩ ብቻ አይደለም፣ ይሰራል ወይ፣ ድንገት እሳት ቢነሳብን ያጠፋልናል የሚለውን ቼክ ማድረግ ይኖርብናል። ሌላኛው ሩል ምንድነው? ድሬስ ፕሮፐርሊ፣ በጥንቃቄ መልበስ ያለብን የላቦራቶሪ ልብስ መልበስ ይኖርብናል። ዊር ላብ ኮት፣ ጎግልስ፣ ግሎቭስ፣ ሎንግ ፓንትስ ኦር ሸርት ኤንድ ክሎዝድ ሹዝ። በደንብ ኮት የምንለብሰው የአይናችን ላይ የምናደርገው፣ እጃችን ላይ የምናደርገው፣ የምንለብሰው ሱሪ፣ እያንዳንዱ ጫማችን የምናደርገው ሁሉ ሴፍ መሆን አለበት ማለት ነው። ዩዝ ሪስፓይራቶሪ ማስክ ፎር ቶክሲክ ኬሚካልስ፣ ጎጂ የሆኑ ኬሚካሎች ለምሳሌ በትንፋሽ አማካኝነት ወደ ውስጥ አስገብተናቸው ሊጎዱን የሚችሉ የመተንፈሻ አካልን ሊጎዱ የሚችሉ ኬሚካሎች ከሆነ እየሰራንባቸው ያሉ ምን ማድረግ አለብን? ማስኮች መልበስ፣ የሪስፓይራቶሪ ማስኮች ማድረግ ይኖርብናል ማለት ነው። ሌዘር ሹዝ ፕሮቴክት ፍሮም ስፒልድ አሲድስ። ሌዘር ሹ የሚባለው ወይም ጫማ ከምን ሊከላከል ይችላል? አሲድ ስፒልድ ቢያደርግ ወይም ደግሞ ቢፈስ
እግራችን እንዳይጎዳ አሲዱን ፕሮቴክት ያደርግልናል ማለት ነው። ኖ ኢቲንግ ኦር ድሪንኪንግ ላብራቶሪ ውስጥ አይበላም አይጠጣም ማለት ነው። ፉድ ኦር ቢቨሬጅስ መስት ኖት ቢ ኢን ዘ ላብ ኦር ፍሪጅስ ዩዝድ ፎር ኤክስፐሪመንትስ። ፍሪጆችን የላቦራቶሪ ፍሪጆችን ለላቦራቶሪ መሳሪያዎች ብቻ ነው መጠቀም ያለብን። ለምግብ ነክ ለመጠጥ ነክ ነገሮች ማስቀመጥ የለብንም። ኔቨር ሲፕ ዋተር ዋይል ሃንድሊንግ ካልቸርስ። ይሄ አንደኛው ኤግዛምፕል ነው። 5 ኔቨር ቴስት ኦር ስሜል ኬሚካልስ። ኬሚካሎችን ቴስት ማድረግ በፍጹም የለብንም ላቦራቶሪ ውስጥ መቅመስ ወይም ማሽተት ማለት ነው። ሌቨል ኦል ኮንቴነርስ። ሁሉም ኮንቴነሮች እያንዳንዱ ኮንቴነር ምን የያዘ ነው። ይሄኛው አሲድ ይዟል፣ ምን አይነት አሲድ፣ ይሄኛው ቤዝ ይዟል፣ ምን አይነት ቤዝ የሚለውን እያንዳንዱን ኮንቴነር በላዩ ላይ ሌብል መደረግ መጻፍ አለበት። ሪድ ሌብልስ ቢፎር ዩዝ። ከመጠቀማችን በፊት እነዛን ነገሮች ማወቅ ይኖርብናል። ፎር ኤግዛምፕል አሞኒያ ፈምስ አር ዴንጀረስ። ስለዚህ ዩዝ ፈም ሁድ ማለት ነው። ይሄ አሞኒያ የሚባለው ለምሳሌ አንዱ ኬሚካል አደገኛ ነው። ስለዚህ ለዛ እሱን ፕሮቴክት የሚያደርግልን እንትን መጠቀም ይኖርብናል። ስለዚህ ሌብል ማድረግ አንዱ እንትን ነው ማለት ነው። ነምበር 6 አክት ሪስፖንሲብሊ ዶንት ሚክስ ኬሚካልስ ዊዛውት ኢንስትራክሽን። አሁን ኬሚካሎችን ስንጠቀም ኬርፉሊ መጠቀም ይኖርብናል ማለት ነው። ራንደምሊ ኮምባይኒንግ አሲድስ ኤንድ ቤዝ ካን ኮዝ ቫዮለንት ሪያክሽንስ። እዚህ አሲድና ቤዞችን አንድ ላይ ሚክስ ስናደርግ የሆነ ፕሮዳክት ለማግኘት በጥንቃቄ ካልተጠቀም ያው አደገኛ ሊሆን ይችላል። ውሃን ለምሳሌ ከሌሎች ኮምፓውንዶች ጋር ስናዋሃድ ወይም ስናቀላቅል we have to be careful and we have to read the instructions ማለት ነው። and number 7 clean and store properly። ጽዳቱን መጠበቅ የምናስቀምጥበትን ቦታ ማለት start and end each session with a tidy workspace። ስለዚህ ንጹህ የሆነ አካባቢ ሊኖር ይገባል። wash ቢኬርስ ስቶር ኬሚካልስ ኢን ኮሬክት ካቢኔትስ። ኬሚካሎች ሲቀመጡ አንዱ ከሌላኛው ጋር ሳይቀላቀል ስርዓት ባለው መልኩ መቀመጥ ይኖርባቸዋል። ሃንድል ኬሚካልስ ኬርፉሊ። ኬሚካሎችን በጥንቃቄ ማስቀመጥ ይኖርብናል። አቮይድ ስኪን ኮንታክት ዩዝ ማስክስ ፎር ቶክሲክ ሰብስታንስስ። ስለዚህ ግሎቭ መጠቀም የአይን ምንድን ነው የአይን ፕሮቴክት ማድረጊያዎች የተለያዩ እንትኖችን መጠቀም፣ የእጅ ጓንቶችን ግሎቭስ መጠቀም። ዌን ሃንድሊንግ ኮንሰንትሬትድ ኤችሲኤል ወይም ኤችሲአይ የምንለው ማለት ነው። ይሄ ኤችሲኤል ለሃይድሮክሎሪክ አሲድ በኮንሰንትሬትድ የሆነ ሃይድሮክሎሪክ አሲድ ስንጠቀም ጓንት መጠቀም ይኖርብናል። ሌሎችንም አሲዶች ስንጠቀም እንደዚሁ ማለት ነው። 9 ኖ ሃው ቱ ሪስፖንድ ቱ አክሲደንትስ። ድንገት አደጋ ቢከሰት ምን እናደርጋለን? ቃጠሎ ቢከሰት ወይም ደግሞ ፊታችን ላይ የሆነ ነገር ቢረጭብን ወይ እጃችንን የሆነ ነገር ቢያቃጥልን ሃው ቱ ሪስፖንድ፣ ለዚህ አደጋ እንዴት ነው መልስ መስጠት ያለብን የሚለውም ማወቅ ይኖርብናል። ፎር ኤግዛምፕል ለበርንስ ሪንስ ዊዝ ኮልድ ዋተር ኢሚዲየትሊ አይደለ? ቃጠሎ ቢያጋጥም ወዲያው በቀዝቃዛ ውሃ ምን ማድረግ ውስጥ መዘፍዘፍ። quickly flood skin after a hot acid splash። ስለዚህ አሲድ ስፕላሽ ቢያደርግ ያለማቋረጥ ለረጅም ጊዜ ውሃውን እዛ የተቃጠለው ፓርት የሰውነታችን ክፍል ላይ ማፍሰስ እንደማለት ነው። ነምበር 10 emphasize safety always keep chemicals containers closed። ሁሌ ኬሚካል ኮንቴነሮች ምን መሆን አለባቸው? መከደን አለባቸው። ሌብልድ መሆን አለባቸው። ሃይጄኒክ መኖር አለበት ማለት ነው። ኔቨር ዩዝ አንሌብል ሪጀንትስ። የሆነ እቃ ውስጥ ያለ ኬሚካል አንስተን መጠቀም የለብንም። ምንድን ነው የሚለው ከላይ ላይ የተጻፈ ነገር ከሌለውና ካላወቅ ኔቨር ዩዝ። ያንን ላቦራቶሪ ውስጥ ስንሞክር ኔቨር ዩዝ ማለት ነው። ኦኬ ቱቶሪያሎቹን በዚህ መልኩ ጨርሰናል። አሁን ወደ ጥያቄዎቹ ነው የምንሄድ። ሪቪው ኩዌሽንስ አሉ። እነሱን ሪቪው ኩዌሽን አብረን እንስራ። የመጀመሪያው መልቲፕል ቾይስ ኩዌሽን ነው፣ የምርጫ ጥያቄዎች ናቸው። ነምበር 1 which of the following is not a property of life። የላይፍ ፕሮፐርቲ ያልሆነ የትኛው ነው? ኤ populations of organisms rarely change over time። ቢ living things exhibit complex but ordered organization
C. Organisms take energy and use it to perform all life's activities. D. Organisms reproduce their own kind. A. Populations of organisms are rarely change over time. This is not property of ምንድነው ላይፍ አይደለም ማለት የፕሮፐርቲ ላይፍ አይደለም። because evolution is property of life meaning population do not change over time ማለት ነው። ይሄ ሬርሊ ነው ሬርሊ ኦልሞስት ቼንጅ አያደርጉም ስለሚል ማለት ነው። ዘ አዘር ኦፕሽንስ እነዚህ ሌሎቹ እዚህ ጋር ያሉት ቢሲዲ ላይ የተጠቀሱት አባውት ዘ ኦርጋናይዜሽን፣ ስለ ኢነርጂ ዩዝ፣ ስለ ሪፕሮዳክሽን ኦል አር ካራክተሪስቲክስ ኦፍ ላይፍ የላይፍ ካራክተሪስቲክስ ብለን ያየናቸው የፓርት ዋን ላይ ማለት ነው። ነምበር ቱ which of the following is correct procedure of the scientific method? ሳይንቲፊክ ሜተድ ያልነው አለ አይደለ? ይህ ሳይንቲፊክ ሜተድ ከምን ጀምሮ እስከ የት ድረስ ያለው ነው? ኦርደሩ ስቴፑ የትኛው ነው ይላል። ኤ ኤክስፐሪመንት፣ ኮንክሉዥን፣ አፕሊኬሽን፣ ኩዌስችን ኤንድ ኦብዘርቬሽን። ቢ ኩዌስችን፣ ኦብዘርቬሽን፣ ኤክስፐሪመንትስ፣ አናሊሲስ፣ ፕሪዲክሽን ሪዛልት። ሲ ኦብዘርቬሽን፣ ኩዌስችን፣ ሃይፖቴሲስ፣ ፕሪዲክሽን፣ ኤክስፐሪመንት ሪዛልትስ፣ ኮንክሉዥን። ዲ ኦብዘርቬሽን፣ ኩዌስችን፣ ኦፒኒየን፣ ኮንክሉዥን ኤንድ ሃይፖቴሲስ። ሲ ኦብዘርቬሽን ከዛ ኩዌስችን ሃይፖቴሲስ ፕሪዲክሽን ኤክስፐሪመንት ሪዛልት ኤንድ ኮንክሉዥን የሚለው ዚስ አር ስቴፕስ ፎር ሳይንቲፊክ ሜተድ ማለት ነው። ሶ ዘ ሳይንቲፊክ ሜተድ ኦልዌይስ ቢጊን ዊዝ ኦብዘርቬሽን ከኦብዘርቬሽን ነው የሚጀምር። ዜን ኩዌስችኒንግ ዜን ሃይፖቴሲስ ኢዝ ፎርምድ ፕሪዲክሽን አር ሜድ ኤክስፐሪመንትስ አር ኮንዳክትድ ኤንድ ሪዛልትስ አር አናላይዝ ኤንድ ኮንክሉዥን ድሮው ይደረጋል። ከዛ ሪፖርቲንግ ይኖራል ማለት ነው ኮንክሉዥን ላይ። እነዚህ ሳይንቲፊክ ስቴፕስ ናቸው ወይም ደግሞ ሳይንቲፊክ ሜተዶች ናቸው። የሆነን ፕሮብለም ሶልቭ ለማድረግ የምንከተላቸው ሳይንሳዊ መንገዶች እንደማለት ነው። ኦኬ ነምበር 3 ሃይፖቴሲስ ኢን ባዮሎጂ ኢዝ ቤስት ዲስክራይብድ። ሃይፖቴሲስ ሲባል ምን ማለት ነው? ወይም መላምት የምንለው ማለት ነው። A possible explanation of an observation. B an observation that supports a theory. C a general principle that explains some aspect of life. D an unchanging statement that correctly predicts some aspect of life. A ምንድነው? possible explanation of the observation ማለት ነው። ለምሳሌ አማራጮችን ይሄ ሊሆን ይችላል። ለምሳሌ ፓርት ዋን ላይ ያየነው የሃይፖቴሲስ አንዱ ኤግዛምፕል ምንድነው? ለምሳሌ ቶርቹ አይበራም፣ ባትሪው እየበራ አይደለም፣ ለምንድን ነው የማይበራው የሚለውን መላምት ሲያስቀምጥ ምንድን ነበር ያለው? ባትሪው ዴድ ሆኖ ሊሆን ይችላል፣ ባትሪ አልቆ ሊሆን ይችላል የሚል አንዱ ኦፕሽን ነበር አይደለ? ስለዚህ ፖሲብል ኤክስፕላኔሽን ነው ስለዛ ስለታየው ችግር ኦኬ ይሄ ሊሆን ይችላል ብሎ መላምት ማስቀመጥ ወይም ግምትን ማስቀመጥ፣ ከዛ ደግሞ ምርምሩን መቀጠል ነው። ሃይፖቴሲስ ቴስቴብል ኤንድ ቴንታቲቭ ኤክስፕላኔሽን ፎር አን ኦብዘርቬሽን። ቴንታቲቭ ነው፣ ጊዜያዊ ነው፣ ምክንያቱም ገና ነው። ቴስቴብል ነው፣ የሚሞከር ነው። ለምሳሌ ባትሪው እየበራ ያልሆነው ባትሪ ድንጋዩ ስላለቀ ነው ካለ ማለት ነው። ሃይፖቴሲሱ ይህን ካለ ባትሪ ድንጋዩ ቴስት ማድረግ ይቻላል፣ ባትሪ ድንጋዩን መቀየር። ኦኬ ባትሪ ድንጋዩ ተቀይሮ ደግሞ እየሰራ ካልሆነ ምናልባት የባትሪ አይን የምንለው ማለት ነው እሱ ተቃጥሎ መስታወቱ ተቃጥሎ ሊሆን ይችላል የሚለው ሌላ ሃይፖቴሲስ ያስቀምጣል ማለት ነው። ይህንንም እንደዚሁ መሞከር ይቻላል። ኤ ቲዮሪ ኖት ሃይፖቴሲስ ኢዝ a general principle supported by much evidence. Hypotheses are not unchanging statements. ስለዚህ ሃይፖቴሲስ እንትን የሚል ነው፣ መላምት ነው። ኦኬ ይታይና ቴስት ተደርጎ ማይን ከሆነ የመላምትን ሃይፖቴሲስን መቀየር ይቻላል ማለት ነው። ነምበር 4 which of the following is not the correct method of handling chemicals? ኬሚካልን ሃንድል ለማድረግ የኬሚካል አያያዝ ላቦራቶሪ ውስጥ እንዴት ነው ኮሬክት ሜተድ ያልሆነው የትኛው ነው? ኤ ዊሪንግ ኤ ዲስፖሲብል ሪስፓይራቶሪ
ማስክ when handling toxic chemicals. B. Never allow laboratory chemicals to contact your bare skin. C. Never put chemicals open. D. Return and pour the unused or leftover chemicals to its original container. D. Return and pour the unused or leftover chemicals to its original container ነው። ትክክለኛ ሜተድ ያልሆነው ይሄ ነው። ምክንያቱም ላቦራቶሪ ውስጥ ስንጠቀምበት የሆነ ኬሚካል ነበረ ከሆነ ኮንቴነር ገልብጠ ነው ማለት ነው። እሱን የተረፈንን መልሰን እዛው ኬሚካል የነበረው እቃ ውስጥ ማስቀመጥ ይላል ይሄኛው። ዚስ ኢዝ ኖት ኮሬክት ሜተድ ማለት ነው። ማስቀመጥ የለብንም እንደዛ መልሰን ማስቀመጥ የለብንም ነው። ኔቨር ፑት ኬሚካልስ ኦፕን ይሄኛው ልክ ነው ማለት ነው አይደለ? ኬሚካሎች ስንጠቀምባቸው ያሉ ኬሚካሎች በኮንቴነራቸው ክሎዝ መሆን አለባቸው፣ መዘጋት ወይም መከደን አለባቸው። ቢ ላይ ያለው ኔቨር አለው ላቦራቶሪ ኬሚካልስ ቱ ኮንታክት ዮር ቤር ስኪን። ስኪን ለምሳሌ እጃችን ላይ ጓንት ማድረግ ይኖርብናል። ለአይናችን ፕሮቴክት የምናደርግበት ግላስ ማድረግ ይኖርብናል። ሌላ የሰውነታችንን ክፍል በደንብ በልብስ መሸፈን ይኖርብናል ማለት ነው። ኦኬ ዊሪንግ ዲስፖሲብል ሪስፓራቶሪ ማስክ ወይም ማስክ ማድረግ አለብን፣ መተንፈሻ ማስክ ማለት ነው። ይህ መተንፈሻ ማስክ ቶክሲክ ኬሚካልን ስንጠቀም የመተንፈሻ አካላችንን እንዳይጎዳን የሚያግዘን ነው። ፓርት2 የሾርት አንሳር ነው። ባጭሩ የሚመለሱ ናቸው እነዚህ። ራይት ሜን ዲፍረንስ ቢትዊን ላይት ኤንድ ኤሌክትሮን ማይክሮስኮፕ። ላይት እና ኤሌክትሮን ማይክሮስኮፕ ምንድን ነው ልዩነታቸው? ስለዚህ ላይት ስንል ብርሃን፣ ይሄኛው ላይት ዩዝስ ቪዚብል ላይት ስንል ቪዚብል ላይት የሚጠቀም ነው። ግላስ ሌንስስ ቱ ማግኒፋይ ኦብጀክትስ አፕቱ 2000 ታይምስ ማግኒፋይ የሚያደርግልን ነው። ይሄ ኤሌክትሮን ማይክሮስኮፕ የሚባለው ደግሞ ኤሌክትሮንስ ነው የሚጠቀመው። ቢም ኦፍ ኤሌክትሮንስ እና ማግኔቲክ ሌንስ ይጠቀማል። ጊቪንግ ማች ሃየር ማግኒፊኬሽን ኤንድ ሪዞሉሽን አፕቱ ሚሊየንስ ኦፍ ታይምስ ማለት የሚሊየንስ ኦፍ ታይምስ ማግኒፋይ ሊያደርግ የሚችል ነው ይሄ ኤሌክትሮን ማይክሮስኮፕ። ስለዚህ የሁለቱ ልዩነት ይህን ይመስላል ማለት ነው። ነምበር 6 ራይት the functions of the following common laboratory tools። ለምሳሌ ፍላስክ ለምንድን ነው የሚያገለግለው? ይህ ላቦራቶሪ ቱሎች ብለናል አይደል? ላቦራቶሪ ውስጥ የምንጠቀምባቸው የተለያዩ ቱሎች አሉ። አንዱ ፍላስክስ ነው። ሆልድ ሚክስ ሂት ሊኩዊድስ፣ ሊኩዊዶችን ለመያዝ ሚክስ ለማድረግ ለማሞቅ የምንጠቀምበት ነው ይሄ ፍላስክስ። ቴስት ቲዩብ የምንለው ደግሞ ኮንቴን ስሞል ሳምፕልስ ፎር ሂቲንግ ኦር ሪያክሽንስ፣ ቴስት ማድረጊያ ቲዩብ ነው። ኬሚካሎችን ለመያዝ ሳምፕሎችን ለመያዝ ለሪያክሽን የምንጠቀምበት ነው፣ ለማቀላቀል የምንጠቀምበት ነው። ዋሽንግ ቦትል አለ። ዲስፔንስስ ዲስቲልድ ዋተር ፎር ሬንሲንግ ግላስ ዌር። ስለዚህ ይሄ አንዱ ላብራቶሪ ውስጥ የምንጠቀምበት ነው። ድሮፐር ትራንስፈር ስሞል ድሮፕስ ኦፍ ሊኩዊድ። ቴስት ቲዩብ ራክ ሆልድስ ቴስት ቲዩብ አፕራይት፣ ቴስት ቲዩብን ሃንድል ለማድረግ። ስፓቱላ ትራንስፈር ሶሊድ ኬሚካልስ። ዲሴክቲንግ ስፓን ለመቆራረጫ የምንጠቀምበት። ሆልድ ስፔስሜን ዱሪንግ ዳይሴክሽን ለመያዝ ማለት የሚቆራረጡ ነገሮችን ደቃቅ እንትኖችን ለመያዝ የሚያገለግለን ነው። ሞርታር ኤንድ ፔስትል የግራይንድ ሶሊድ ሰብስታንስ ኢንቱ ፓውደር ለማድቀቂያ ለመፍጫ የምንጠቀምበት ነው ሶሊድ ሰብስታንሶችን። ሰባተኛው ነምበር 7 ሉክ አት ዘ ፎሎዊንግ ላቦራቶሪ ሴፍቲ ሳይንስ ኤንድ ራይት ዜር ሚኒንግ። የሴፍቲ ሳይኖች ወይም የሴፍቲ ምልክቶች አሉ፣ እነሱን በማየት እንትናቸውን ጻፉ ነው። ኦኬ ይሄኛው ምንድን ነው? እያንዳንዳቸው ምን ምን ናቸው እነዚህ የሚሉትን እኔ ለምሳሌ የመጀመሪያው ኖ ቤር ሃንድስ ወይም ፕሮቴክቲቭ ዌር ፕሮቴክቲቭ ግሎቭስ ወይም ዶንት ተች ዳይሬክትሊ የሚል ነው። ይሄ ኖ ቤር ሃንድ ምልክት ነው። ባዶ እጃችሁን እንዳትሆኑ ወይም ባዶ እጃችሁን ላቦራቶሪ ውስጥ ያሉትን እንትኖች አትንኩ የሚል ሴፍቲ የሆነ እንትን ነው፣ ሲምቦል ነው አይደል? ለምሳሌ የትራፊክ እንትኖች ሲምቦሎች ምልክቶች አሉ አይደል? መንገድ ላይ የምናያቸው ለምሳሌ በዚህ በኩል እግረኛ ማቋረጥ አይችልም ወይም ደግሞ በዚህ በኩል ክሮስ ማድረግ አይችልም ለመኪና፣ ከዚህን ያህል ክብደት በላይ መኪና ማለፍ አይችልም የሚል የመንገድ ላይ ምልክቶች እንዳሉ ሁሉ ላቦራቶሪ ውስጥም ያሉ ምልክቶች ናቸው እነዚህ።
ላቦራቶሪ ውስጥ ስንሰራ የምንከተላቸው ወይም የምንጠቀማቸው። ስለዚህ ይሄ ኖ ቤር ሃንድስ ወይም ባዶ እጅ በፍጹም ኬሚካሎችን መንካት ላቦራቶሪ ውስጥ መስራት የለባቸውም የሚል ነው። እንትኑ ደግሞ ምንድነው ኬሚካልስ ኦር ኢኩዊፕመንትስ ሜይ ቢ ሃርምፉል ኬሚካሎች ሊጎዱ ይችላሉ። ስለዚህ ነቨር ቴች ዊዝ ቤር ሃንድስ በባዶ እጅ መንካት የለባቸውም። ኦልዌይስ ዩዝ ግሎቭስ ኦር ፕሮፐር ቱልስ ማለት ነው። ሁለተኛው ምልክት ምንድን ነው? ዊር ሴፍቲ ጎግልስ የአይን እንትን ማለት ነው። አይናችን ላይ የምናደርገው አይናችንን ፕሮቴክት ልናደርግበት የምንችል የመነጽር አይነት ነው ይሄኛው ሴፍቲ ጎግል የሚለው ማለት ነው። ፕሮቴክት ዮር አይ ፍሮም ኬሚካል ስፕላሽስ ግላስ ብሬኬጅስ ኦር ሃርምፉል ራዲዬሽን ኬሚካል ድንገት ምንድነው ቢረጭ ወደ አይናችን እንዳይጎዳ ብርጭቆ ወይም መስታወት ነገር ወይም አይንን ሊጎዳ የሚችል የተለያየ እንትን ቢሰበር እና አይናችንን እንዳይጎዳን ፕሮቴክት የሚያደርግ ነው። ሶስተኛው ሲምቦል ይሄ ስለ ኮት ነው አይደለ? ዊር ላቦራቶሪ ኮት ነው። ሶ ዊር ላቦራቶሪ ኮት ፕሮቴክት ዮር ስኪን ኤንድ ክሎዚንግ ፍሮም ስፒልስ ኮንቴንስ ዘ ኮንታሚኔሽን ማለት ነው። ስለዚህ የተለያዩ ኬሚካሎች ኖርማል ልብስ ምናልባት ኬሚካሉን ፕሮቴክት ላያደርጉልን ይችላሉ። ስለዚህ ላቦራቶሪ ኮትስ አሉ ላቦራቶሪ ውስጥ የሚለበሱ ልብሶች። ሌላኛው ሲምቦል አራተኛው ዊር ፕሮቴክቲቭ ግሎቭስ የእጅ እንትንን ወይም የእጅ ጓንት መጠቀም ነው። ፕሪቨንት ሃርምፉል ኬሚካልስ ባዮሎጂካል ማቴሪያልስ ኦር ሂት ፍሮም ኮንታክቲንግ ዮር ስኪን። አምስተኛው ሲምቦል ኖ ኦፕን ፉት ዌር በባዶ እግር መሆን የለብንም ነው ላይ ይሄኛው ሲምቦል። ኦኬ ስለዚህ ዊር ፕሮቴክቲቭ ሹዝ። ስድስተኛው ሲምቦል ኖ ኢቲንግ ኦር ድሪንኪንግ ኢን ዘ ላቦራቶሪ ውስጥ መብላት ወይም መጠጣት የለብንም የሚል ሲምቦል ነው ያለው ማለት ነው ይሄኛው። ስለዚህ እነዚህን ሲምቦሎች ስንጠቀም ማለት ነው ላቦራቶሪ ውስጥ በጥንቃቄ እያንዳንዱን እንትን ማየት ይኖርብናል ማለት ነው። ኦኬ ነምበር 8 ጥያቄ ዋይ ዳዝ ማይክሮስኮፕ ሃቭ ሰቨራል ኦብጀክቲቭ ሌንስስ? ለምንድነው ሰቨራል ኦብጀክቲቭ ሌንስ አለ አይደለ? ማይክሮስኮፕ ለምንድነው ይሄ ሰቨራል ኦብጀክቲቭ ሌንስ ያለው? ቱ ፕሮቫይድ ዲፍረንት ማግኒፊኬሽን ፓወርስ የተለያዩ ፓወሮች እንዲኖረው ማለት ነው። ለምሳሌ 4 ታይምስ ማግኒፋይ እንዲያደርግ ወይ 10 ታይምስ ኦር 40 ታይምስ ኦር 100 ታይምስ የምናየውን ኦብጀክት ማለት ነው ምን ያህል እጥፍ ነው ማግኒፋይ የሚያደርግ የሚለውን የሚወስንልን ነው ይሄ ኦብጀክቲቭ ሌንስ የሚባለው። allowing the user to view specimen at the different levels of detail. okay number 9 what will happen to the field of view in the microscope as you close diaphragm or explain? ስለዚህ ወደ የማይክሮስኮፕ አጠቃቀም ነው እንትን የሚለው። ስለዚህ ፊልድ ኦፍ ቪው የማይክሮስኮፕ ምን ይሆናል ወደ ዲያፍራም ክሎዝ ባረጋችሁት ቁጥር ይላል። the field of view become darker but sharper in the contrast ማለት ነው። closing the diaphragm reduces light entering ላይት ወደ ውስጥ እንዳይገባ ምን ያደርጋል? ክሎዝ ስለሚያደርግ ያው ዳርክ ይሆናል ነው ዳርከር ይሆናል። which decreases brightness but improve detail and depth ላይት እንዳይገባ ይከላከላል። ነገር ግን ዲቴሉን በደንብ ዴፕዙ ኢምፕሩቭ ለማድረግ ይጠቅመናል ማለት ነው። ክሎዝ ቱ ዲያፍራም እናድርገው። ነምበር 10 why should you always focus a microscope by moving the objective lens away from the specimen? ኦብጀክቲቭ ሌንሱን ከስፔሲመን ወይም ሊታይ ከሚችለው ልናይ ካሰብነው ነገር አዋይ ካራቅ ነው ወይም ካራቅ ነው ማለት ፎከስ የምናደርገው ለምንድን ነው ነው why you should you always focus a microscope by moving the objective lens away from the specimen to prevent breaking the slides or damaging the lens ማለት ነው። moving away reduces the risk of crashing the specimen with the objective lens
ኦብጀክቲቭ ሌንሱን እዛ ጋር በጣም ማስጠጋት የለብንም ማለት ነው። የሚታየው ስፔሲሜን ሊሰበር ክራሽ ሊያደርግ ስለሚችል ማለት ነው። 11 ኤክስፕሌን ዘ ኢምፖርታንስ ኦፍ አዲንግ ኦይል ኦር ኢመርሽን ዌን ዩዚንግ ሃይ ፓወር ኦብጀክቲቭስ። ስለዚህ የኦይል ኢመርሽን አድ ማድረግ ሃይ ፓወር ኦብጀክቲቭ ስንጠቀም ኦይል ኢመርሽን ለምንድን ነው የምንጠቀመው የሚለውን አድቫንቴጁን ወይም ኢምፖርታንሱን ኤክስፕሌን አድርጎ ነው የሚል። ኦይል ኢመርሽን ኢንክሪዝ ሪዞሉሽን የሚታየውን እንትን በደንብ እንዲጎላ ወይም ደግሞ በደንብ ጥርት ያለ እይታ እንዲኖር ማለት ነው። ባይ ሬዲዩሲንግ ላይት ሪፍራክሽን ሪፍራክት እንዳያደርግ እና ቢትዊን ዘ ስላይድ ኤንድ ዘ ሌንስ በሌንስ እና በስላይድ መካከል የላይት ሪፍራክሽን እንዳይኖር በማድረግ ሪዞሉሽንን የተሻለ እንዲያደርግልን ኦይል ኢመርሽንን እንጠቀማለን። A drop of immersion oil is placed on the slide and then the 100 times oil immersion objective is lowered into it. Okay. Number 12, list at least 3 field tools used by biologists. በባዮሎጂስት የምንጠቀማቸው የተለያዩ ቱሎች አሉ። ከነዛ ውስጥ 3ን ቢያንስ ጥቀሱ ይላል። ለምሳሌ ባይናኩላርስ ፎር ኦብዘርቪንግ አኒማልስ አት አ ዲስታንስ፣ ሩቅ ያሉ እንስሳትን ለምሳሌ ፊልድ ላይ የምንጠቀማቸው ከርቀት ያሉ እንስሳትን የምንጠቀምበት ነው። ወይም ከሩቅ ቅርብ አድርጎ የሚያሳየን ነው ባይናኩላር የሚባለው። ሌላው ኳድራንትስ ፎር ሳምፕሊንግ ፕላንትስ ኢን አን ኤሪያ። ለምሳሌ ይሄ ሜዳ ቢሆን ፊልድ ቢሆን እዚህ አካባቢ ይችኛዋን እንደዚህ በ4 ማዕዘን አጥረን እናስቀምጣትና እዚህ ውስጥ ምን ያህል የምናጠናው ነፍሳት ከሆነ ምን ያህል ነፍሳት አሉ እዚህ ኤሪያ ላይ የሚለውን ጥናት የምናደርግበት ነው። ይሄ ኳድራት ይባላል ማለት ነው። ሌላው ስዊፕ ኔትስ ነው ፎር ካችንግ ኢንሴክትስ። ይሄ ኢንሴክቶችን ለመያዝ የምንጠቀምባቸው ኔቶች አሉ። ወይም ደግሞ የትናንሽ እንስሳት ቢራቢሮ ሊሆን ይችላል ወይም ሌሎች ነፍሳትን ለመያዝ የምንጠቀምበት ኔት ነው። ስለዚህ እነዚህ ፊልድ ቱልስ ይባላሉ። ቱሎች አጠቃላይ ባዮሎጂስቶች የሚጠቀማቸው ምን ብለናል? ፓርት 1 ላይ የላቦራቶሪ ቱሎች እና የፊልድ ቱሎች የሜዳ ወይም የመስክ ቱሎች እና የላቦራቶሪ ቱሎች ብለን የለየናቸው አሉ ማለት ነው። ሌሎችም የሜዳ ቱሎች ወይም የመስክ ቱሎች ምንለው መስክ ላይ የምንጠቀማቸው ጂፒኤስ ሊሆን ይችላል፣ ኮምፓስ፣ ካሜራስ፣ ፒኤች ሜትር የምንላቸው ሁሉ ዛር ፊልድ ቱልስ ማለት ነው። ኦኬ ፓርት 2 ጥያቄዎችን ጨምረን የተለያዩ ቱቶሪያሎችን እንደ ምን ማየት ትችላላችሁ። ወይም ሪቫይዝ ለማድረግ በአጭር ጊዜ ውስጥ ለፈተና ለመዘጋጀት በትንሽ በእነዚህ ሪቪው ካደረጋችሁ በኋላ ከዚህ ቀጥሎ የምንሰራቸው በርካታ ጥያቄዎች አሉ። እነሱ ጥያቄዎች በደንብ ያግዟችኋል ብለን እናስባለን ለክፍላችሁ የፈተና ዝግጅት እንዲሁም ደግሞ ኢንትራንስ ኤግዛምም ለምትፈተኑ ባዮሎጂ ብቻ ሳይሆን ሌሎች የትምህርት አይነቶችንም እንደዚሁ እያዘጋጀን እንገኛለን። እዚሁ ዩቲዩብ ቻናል ላይ መከታተል ትችላላችሁ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አብረን እንቀጥላለን። በሚቀጥለው በሌላ ቶፒክ እስከምንገናኝ ሰላም ሁኑ።